ሴትዮ አሁን ይሄ ምን ሆነ? ጭቅጭቃችሁ ተሰብስቶ ነው ተዘፈ ይሻላል። አሁን በእናትሽ ከዚህ ውጪ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይሄንን ቻናል ሁሌ ሰብስክራይብ አድርጉ እያልኳችሁ ምንም ልትሰሙኝ አልቻላችሁም። እንግዲህ ዩቲዩብ ማናጀር ሼር ላይክ እንዲያደርግልኝ እሱንም እማጸነዋለሁ ማለት ነውና እንግዲህ ውድ ተመልካች ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ርብቃና አቤል በጣም ግራ እየገባቸው ነው። ግራ የሚገባቸው እናታቸው አሁን ለታ ባለችበት ቦታ የሆነች የእዩን ጓደኛ አንተ ምንድነው ከዚህ የምትሰራው? ስራክ እንደዚህ ነው ወይ? ምንድነው ችግርህ? ለምንድነው እንደዚህ የሆንከው? እኔ እዚህ እየጠበቅኩህ አንተ ከዚህ ምንድነው የምትሰራው? በሚል ሁኔታ ነው እንግዲህ የአቤል እናት ይቅርታ ጋይስ፣ የአቤል እናት እንግዲህ ድንገት ነው እየወደቀችው ማለት ነውና የአቤል እናት ድንገት ስትወርቅ ምክንያትሽ ምንድነው ያላት ሰው የለም። ቀጥታ ዳይሬክት ነው ወደ ሆስፒታል እየወሰዷት። ሆስፒታልም ስትሄድ እንግዲህ ውድ ተመልካች ሆስፒታል ከሄደች በኋላም እማሟ በጣም ነው እየታመመችውና ከታመመች በኋላም እስከ ቤት ድረስ ሲያመጧት የአቤል እናት እንግዲህ እውነት ይሁን ውሸት ይሁን የምናውቀው ነገር እኛ የለምና የአቤል እናት ማስታወስ እንደማትችልና እንደማትናገር ነው እየተናገሩትና ማስታወስ የማትችልበት ምክንያት እንግዲህ ምን እንደሆነ በኃይለኛው ስለወደቀች ነውና እንግዲህ አቤልም ርብቃም በጣም ተሸግሯል። በጣም ነው የተሸገሩት። ነገር ግን ቢሸገሩም በአሁኑ ሰዓት በጣም ችግር እየመጣባቸው ነው ማለት ነውና የርብቃ አማች ታማ ወርቃ ቁጭ ብላለች። እንግዲህ በመካከሉ ርብቃ በጣም ነው የደነገጠችው። እማዬ ካላመማት ምንም ነገር እንደዚህ አትተኛም ብላ ምንድነው እኔ ሆስፒታሉን የማውቀው ሆስፒታል ስላለ በጣም ቆንጆ ሆስፒታል ነውና እናቴን እዛ ወስዳታለሁ። እኔ እኮ ምንም ነገር ለራሳት አልቻልኩምና ችግሩ ምንድነው? በምን በሚመለከት ነው ይሄ የተደረገው? ምክንያቱ ምንድነው? ችግሩ ምንድነው ብላ እሷ እንግዲህ ርብቃ ስትጠይቅ አቤል አንቺ አትጨናነቂ፣ እዩ እኮ ሲያሾፍብሽ ነው፣ እኛ አስታመመናት ነው የመጣ ነው፣ ችግሩን ሁሉ ፈተን ነው እኛ የመጣ ነው። አንቺ በዚህ ሰበብ አትጨናነቂ፣ ምክንያትሽ ምንድነው እያላት ነበረና እንግዲህ ውድ ተመልካች ርብቃ ያው በጣም ለአማቿ ለአቤል እናት በጣም እየተጨናነቀች ነው። እንግዲህ እዩ አልፎ እናታችን በእኛ ላይ ዛቻ ስታረገና ታጠፋናለች ብለን እኛ እሷን ስንጠብቃት እሷ አፏን ተይዛ ቁጭ ስትል በጣም አይገርማችሁም እንዴ? በእኛ ላይ ስታሾፍ ሰጥ በማለቷ አይገርማችሁም እንዴ? በማለት ነውና እንግዲህ ውድ ተመልካች እንደዚህ በማለት በጣም ነው እየተጨናነቁ ያሉት።
ሴትይቷ እንግዲህ የአቤል እናት ዝም ብላ ፈጠጥ ነው የምትለው። የምትናገረው ነገር አንዲት ነገር የለም። በአሁኑ ሰዓት በጣም እየተጨናነቁ ነው። ሰው ነው ሽንት ቤት እንኳን ስትራመድ እንኳን ገና ተረግጠናለች ብለን እየጠበቅናት እንደዚህ ጎንበስ ብለን መሬት ላይ ስናይሽ ማሚ አይደብርም ወይ ብሎ እንግዲህ በጣም አቢኤል አንዳንድ ነገር ማን ነው እዩ አንዳንድ ነገር እየተናገረ ነው። ትርፍ ቃላቶች እባክህ ትርፍ ቃላት አትናገር፣ ማሚ ናት እኮ የማይታመም ሰው የለም እያለች ርብቃም በጣም እየተጨናነቀች ነውና እንግዲህ ውድ ተመልካች ነገሮቹ እንደዚህ ይመስላሉ። ኃይለኛ ሰውም አይታመምም ያለ ሰው ማን ነው ደግሞ በታማሚ ላይም ምንም እንትን ምንድነው በታማሚ ላይም ምንም ሙድ ማሽሟጠጥ ሙድ መያዝ ምንም አያስፈልግም ማለት ይቻላልና የታመመውም እግዚአብሔር ይማረው። እንግዲህ ውድ ተመልካች ርብቃ ደግሞ አዲስ ሌላ ሆስፒታል እንወስዳታለን ብላ ለባብሳ እንግዲህ ልትሄድ ስትል ነው። ተይ እሱ እኮ ሲያሾፍብሽ ነው። እኛ እኮ አስታመናታል፣ በደንብ ነው አስታመናት የመጣ ነው። ስለዚህ እሱ እኮ ሲያሾፍብሽ ነው ብሎ ለርብቃ መልስ ሲሰጣት ነበረና ለርብቃ መልስ ሲሰጣት ነበረና መልሱን እንግዲህ ምንም ልታገኘው አልቻለችም። በስተመጨረሻ ላይ እንግዲህ ማሚ ያ ሁሉ ምላስ የለምና ፍጥጥ ነው እያደረገችው እያለችው በጣም እያፈጠጠች ነው። ስለዚህ ምንም ማድረግ አንችልም የሚሉት እስከሚሉ ደረጃ ደርሰዋልና እንግዲህ ውድ ተመልካች እዩ ደግሞ በመካከሉ ወረቀት ስለ ወረቀት ያወራል። እዩ በመካከሉ ስልክ ተደውሎለት ነበረ። ስልክ ሲደወልለት እዩ አዲስ ፍቅረኛ ይዟልና እንዴት ነው አንተ እንደዛ የምታደርገኝ? ያንተ ችግርስ ምንድነው? ከየት ነው? ወዴት ነው? እንዴት ነው? ችግርህ ምንድነው? ለምንድነው እንደዚህ ሲያረከው? ለምንድነው እንደዚህ አይነት ህይወት ውስጥም እየገባከው? ያንተም ችግር ምንድነው? ችግርህ ምንድነው? ለምንድነው ፌክ ወረቀትን እኔ እውነት ነው ብለክ ፌክ ወረቀቱን ለምንድነው የዋሸከኝ? ለምን እንዴት እንደዚህ ታረገኛለህ? እኔ በጣም አመኘህ ነበረ። ችግርህ ምንድነው ብላ ስትጠይቀው ነበረ እዩን። እዩ ደግሞ እኔ ሳሾፍብሽ ሳይሆን በጣም ስለተሸገርኩ ነው። ችግሩ ደግሞ ከኔ ነው እንጂ ካንቺ አይደለም። በጣም የኔ ፍቅር ስለምወድሽ ስለማከብርሽ ነው የዋሸሁሽ። አንቺን እኮ ድል ባለ ሰርግ ነው ማግባት የምፈልገው። አገባሻለሁ። ስለዚህ አትናደጂ። በጣም ነውስ የምወድሽ የኔ ፍቅር ብሎ እንግዲህ በአንቺ ሰበብ ነው ደግሞ እማዬ የወደቀችው። እኔ እኮ በአንቺ ሰበብ ጦስ ውስጥ ልገባ ነበረ። አንቺ ያለታ ወደ ቤት ባትመጪ ኖሮ እማዬም አትወርቅም ነበረ። ስለዚህ እኔ ላንቺ ብዬ የማልሆነው ነገር አለ ወይ? እንዴት እንደዚህ ታስቢያለሽ? ያንቺ ችግር ምንድነው ብሎ መልስ ሲሰጣት ነበረ። ነገር ግን መልሱንም ቢሰጣት ሄኛለች እሷ። መቼ ነው የምታገበኝ? እኔም በመውደድክ እውነትህን ነው ወይ? ከልብህ ነው ወይ ያፈቀርከኝ ብላ እየጠየቀችው ነበረ። አዎ ከልቤ ነው የማፈቅርሽ፣ ከልቤ ነው የምወድሽ።
ስለዚህ ምንም ማረግ ስለማልችል ከልቤ ነው። እንግዲህ ይህ ነገር ሁሉ በአንቺ ሰበብ ነው እዚህ ደረጃ የደረስኩት። ሁሉንም ነገር ለኔ ብለሽ ማለፍ እንዳለብሽ ነው። እኔ ሁሌም ያንቺው ነኝ ብሎ ተደብቆ ስልክ እያወራት ነውና፣ ስለዚህ እንግዲህ ውድ ተመልካች ይህንን ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላ ዓለም የምትኖሩ ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ። ውድ ተመልካች ለወደፊቱ የምንሰራበት እናስብበታለን። አሁን የሚፖሰተውን ቪዲዮ